አቶ አምነን በድጋሚ እንደምንገናኝ ተስፋ አደርጋለሁ። ካታሊና አልጨረስንም እኮ ወዴት ነው የምትሄጂው? አቶ አምነን ማንም ከመንገዴ ሊያስቀረኝ አይችልም፣ እንዲሄድም ሊገፋኝ አይችልም። ስለዚህ መምጣት በፈለኩ ሰዓት እንድመጣ፣ መሄድ በፈለኩ ሰዓት መሄድ አለብን። ማነህ? ብዙ እንዳልተጎዳ ተስፋ አድርጋለሁ። ቆይቼ አረመኔ ምን አለች? እንዳየኸው ነው። ብዙ ነገር ላወጣጣን ነበር፣ ግን ደግሞ ልጅቷ ደረቅ ናት። አዎ ያንን ነው ማየት የቻልኩት። ቆያቺ ልጅ ሲፈን ነበረች? አዎ። ቆይ እንዴት ያንን እንዴት ነው ልናውቅ ያልቻልን? በዛ ላይ እሷ እንዴት ሆነች? አላውቅም ቃል ብቻ ሁሉም ሰው ያለፈ ህይወቱን መበቂያ ነው ያደረገኝ። ያንን ሁሉ ጊዜ ቤት ውስጥ አብራን የነበረችው እያጠናችን ነበር ማለት ነው? አዎ ለዛም ነው ያን ሁሉ ማጣሪያ አድርገን ልናገኛት ያልቻልነው እና ከሁሉም ሰው መራቅ እንዳለብኝ የተሰማኝ። አምነን መራቅ እኮ አይደለም የሚያድነው፣ ዙሪያን ነው ማጽዳት ያለብን። ሰው እኮ መጻፍ አይደለም አይነበብም። ሁሉም ነገር ነው ግራ ይገባኝ። አንድ ማወቅ ያለብህ ነገር ካንተ ምን እንደምፈልግ። ጭንቀት መስማት እንደሰለቻችሁ ዋቅም። ይህ ጭንቀት የተፈጠረው ከእናንተ ነው። አንድ ጥያቄ ልጠይቃችሁ። ጠይቀን ልጄ ጠይቀን። ከመሀላችሁ ከሲፈን ጋር ለየት ያለ ግንኙነት ያለው ሰው አለ? ማለት አሁን በተፈጠረው ጉዳይ እያንዳንዱ ላደረገቻቸው ነገሮች እያገዛት የነበረ ሰው ካለ ንገሩ። የኔ ልጅ ያንን ያደረገ ሰው እኔ ነኝ ያደረኩት ብሎ ካለ ምኑን ሴራ ሆነ? ካንተ መደበቁ አይደል እንዴ ትልቁ ቁም ነገር? አዎ አያቴ፣ ቀድሜ ግን ዙሪያ ማጥናት ስላለብኝ። ሰዎች ጠጣት በሉ ባካችሁ። በእኛ ሰዎች ከዚህ በላይ እንዲጫወቱ አንፍቀድ። እንግዲያውስ ከዚህ በኋላ የራሴን እርምጃ ወስዳለሁ ማለት ነው። የወንድሜ ልጅ በጣም ተጎድቷል። ከዚህ በኋላ ሰውንም ያምን አይመስለኝም፣ በይበልጥ አጠገቡ ያሉትን ሰዎች። አዎ እንደሚመስለኝ ከሆነ እዚህ ቤት ውስጥ ሌላም አስመሳይ እንዳለ ይታወቀኛል። ይሄን ደግሞ በቅርቡ ደርስበታለሁ። ያኔ ይሄ ሰው ለህይወቱ ይስጋ። ከኔ ከሴማ ማንም ሰው ሊያመልጥ አይችልም። ይሄንን ማወቅ አለበት። አዎ ልክ በለሻል አያቴ ሴማ፣ እኔንም ይሰማኛል። ቢዘገይም መታወቁ አይቀርም። እንዴት ዋልክ አምነን? ሰላም፣ እንዴት ነህ? ተቀመጥ። ግን እንዳየው ከሆነ ደህና መስለኝ። አዎ የተፈጠረው ነገር አእምሮዬ ላይ የተመላለሰ ምንም ረፍት ሊሰጠኝ አልቻለም። ተረጋጋቱ አምነን። አንዴ ነገሮች ተበላሽተዋል። ያን ደግሞ አሁን ማስተካከል የምንችለው ነገር አይደለም። ግን ዳግመኛ እንዳይፈጠር ራስና ቤተሰቦችን መጠበቅ ትችላለህ። ልክ ብለሃል። ከዚህ በኋላ ማንንም ሰው አልቀርም፣ ማንንም ሰው ደግሞ አላምንም። ግን አምነን ሁሉም ሰው እኮ ለአንተ መጥፎ ነው ማለት ይከብዳል። አዎ ግን ሰለሞን፣ ሁሉም ሰው አንድ ሆኖ ነው የሚታየኝ። ከአንድም ሁለት ሰው በእጄ በልቶ ክዶኛል። ስለ ጠፋው ፋይልስ አዲስ ነገር የለም? ደግሞ ይሄ ሁሉ ነገር ሲፈጠር ሚሊክ አልነበረም? ቢሮ አልመጣም። ስደውልም ስልኩ አይሰራም። አውርቶ ነበር እንዴ? አይ አላወራን። ግን እንዴት አልነበረም ያ ሁሉ ነገር ሲፈጠር? እኔ እንጃ አለቅ።
ወይ አልሰማም ይሆናል። ታዲያ እንዴት አደረግክ የሲፈንን ነገር? ለሁሉም ሰዎች አሳውቂያቸዋለሁ እና ይፈልጓት። አዲስ ነገር ካለ አሳውቃለሁ። እሺ በል ወደ ውስጥ እንግባ። አያቱ አምነን ያለህበት ሁኔታ ላይ ብዬ ነው አመጣጤ። መሄድ ይኖርብኛል፣ ብዙ ስራ አለብኝ። ቤት ሳገባ ሻይ ቡና ሳትል በባዶማ አትሄድም። ለሁሉም ነገር አመሰግናለሁ አለቃ፣ ግን ብሄድ የተሻለ ነው ካልክሽ። ግን አዲስ ነገር ሲኖር በቶሎ አሳውቀኝ። እሺ አቶ አምነን፣ መልካም ቀን። መቼም ያችን ልጅ በደንብ ታውቃታለህ። እንዴት አታውቅም? ይህን ሁሉ ነገር ስታስብ እኔንም ልክ እንዳምነን ነው ምስኪኑን ያቀለደችብኝ። ለመሆኑ ሲፈንን የት ነው የምታውቃት? ያው አብሮ አደገ ናት። ታዲያ እንዴት ስለ ባህሪው አታውቅም? ወይንስ አንተም እየደበቅክላት ነው? ኧረ በጭራሽ። እንዴት እንደዚህ አይነት ጨካኝ ሰው ከተላለ? ልክ ብለሃል። ታዲያ እሷ ቤተሰብ፣ ዘመድ፣ ወገን የላትም? አዎ እኔ እስከማውቀው ድረስ እናቷን እንደሞተች ነው የማውቀው። ዘመዶቿንም አንድ ቀን ስለነሱ ነግራኝም ሆነ አውርታኝ አታውቅም። ታዲያ ብቻዋን ስለቀረች ነዋ ይህን ሁሉ ነገር ለማድረግ ድፍረት የኖራት። ያው እኔንም መጠቀሚያ አድርጋ ተባባሪያ እንደሆነ ነበር እሷ ፍላጎት። ግን ደግሞ እኔ ቀድሜ ነቃሁበት። ታዲያ አንተ ለምን ሳትነግረኝ ቀረህ? ያው ነገሮችን በራሴ መንገድ ስከታተል ነበር፣ ግን ቀደመች። ችግር የለውም። አሁን የተደበቀች መስሏት ነው እንጂ የጊዜ ጉዳይ ነው። እውነት ተደብቃ አገኛታለሁ። ልክ ብለሻል አያቴ ሲማ። እሺ አጅሪት፣ በአንቺም ተዘጋጀኝ። ለምኑ ነው የምዘጋጀው? ለመሞቱ አይደልሽ መቼም። አንቺም እንደ ሲፈን ጉድሽን ያወቀ ቀን መቼም አንቺ ብልጠት የለሽም፣ ሮጠሽ አታመልጭም። በዚህ ውስጥ እንጎዳጎጂ አግኝቶ ይጨርስሻል። ሜርሲ፣ አሁን ደግሞ እኔ ልታስፈራሪኝ ነው? የእውነታውን ነው። አንቺም እንደ ሲፈን እንደተጫወትሽበት ያወቀ ቀን ምን ሊፈጠር እንደሚችል ምታውቂ ይመስለኛል። ታዲያ ምን ልታረጊ ነው? ያው እኔ የወንድሜ ልጅ ሲጎዳ ማየት አልፈልግም። የምታረጊውን ታውቂያለሽ። ሜርሲ፣ በእናትሽ ነገሮችን እኔ ራሴ አስተካክላለሁ። ለሱም ሆነ ለእኔ ትንሽ ጊዜ ስጭኝ። አንቺ እኮ እንዲህ ስትታዘዢ ነው የሚያምርብሽ። አጉል ስትጨማለቂ ከአንቺ ጋር አይሄድም። እሺ አስተካክላለሁ። በቃ ዞር ዞር ብዬ አዲስ ነገር ካለ ጠያቄ ልምጣ። እሺ አሁን ደግሞ የሜርሲ መጫወቻ ይልቅ ድሮም እኮ የሷ መጫወቻ ነኝ። አይ ሜርሲ፣ እናት ዛራ። አቤል ልጄ። ቆይ ለምንድን ነው እንደዚህ ሆነ ያለ? ልጄ ምንድን ነው የተፈጠረ ነገር አለ እንዴ? ለብዙ ጊዜ ያመንኩ ሜሊክ ከዳኝ። እሱ ይሁን ብዬ ስቀበል ደግሞ ሲፈንም እዚህ አጠገቢ ቁጭ ብላ ሁሌም ስትጫወትብኝ ነበር። ሲፈን ደግሞ ምን አድርጋ ነው? እናቴ ሲፈን ደፍኔ የተባለች ሴት ልጅ ናት። እናም እኛ ቤት የመጣችው ለሚስትነት ምርጫ ሳይሆን የእኛን ህይወት ውጥንቅጡን ለማውጣት ነው። ደፍኔ እኛ ቤት ያለችው ሲፈን ነች? ስለ እሷ ነው የምታወራ? አዎ እናቴ፣ እኔ ለሁሉም መልካም ሰው፣ የእነሱ ምላሽ ግን ይሄ ነው። በጣም ያሳዝናል። በዚህ ልክ እንደዚህ ታደርጋለች ተብሎ አይጠበቅም። ልጄ በምን ምክንያት እንደሆነ ይህን ነገር ልታደርግ የቻለችው ታውቃለህ? አላውቅም፣ ያው ክፋት ይመስለኛል። እሷ ያለ አንድ ምክንያት እንዲህ ልታደርግ አትችልም። ማንም ሰው ከወዱ አይደለም መጥፎ የሚሆነው። እንደዛ እንዲሆን ያደረገው አንድ ምክንያት ይኖረዋል። እናም ያንን ማወቅ አለብህ። እኔ ጉዳዩ እንደደረስኩበት እኮ እሷ ከዚህ ቤት ጠፍታለች። የለችም። ማን ነግሯት ነው የጠፋችው? አላውቅም፣ ግን እያንዳንዱን ነገር ተጠንቅቃ ነበር ስታደርግ ነበር። በቃ ልጅ አሁን የሆነ ሆኗል፣ አትጨነቅ።
ማድረግ ያለብህ ከእንግዲህ ወዲህ የሚቀርቡህን ሰዎች ማወቅ፣ ዙሪያቸውንም ማጥናት። እሺ እናቴ፣ ግን ሳላውቅ ባደረጉን ነገር ምክንያት የድሮ አምነን የለም ተቀየሬያለሁ። አይ ልጄ፣ ለአንድ ሰው ብለህ ራስህ መቀየር የለብህ። ይሄ እኮ ያንተ ጥፋት አይደለም። አዎ፣ ግን አይሰራም። እኔም ማውቀው አምነን ጠንካራና ሩህሩህ ነው። ስለዚህ ነገም ለሚፈጠሩት ነገሮች ጠንካራ መሆን አለብህ። እሺ እናቴ። ቤሌን፣ ሲፈንና ጄሪ እዚህ ይቀራሉ። ምን ነው ይዛኔ ባልመረጥኳት? አውቃለሁ እኔ እዚህ ቤት ምንም ነኝ፣ ግን ምንም ባላደርግልህ በሀሳብም ቢሆን ላግዝህ እችላለሁ። ለካ ጉድጓድ እየቆፈርሽልኝ ነበር። ሰዎች ቆይ እንዴት ነው የምንሆነው? እዛ ቤት እኮ ብዙ ታሪኮችን አሳልፈናል። ከኛ በላይ ደግሞ አምነን ይጎዳል። አምነን ይህንን ሁሉ ነገር አሳልፈን አንለያይም። እመነኝ፣ እኔ ሁሌም አብሬህ ነኝ። ገና ብዙ ነገሮችን አብረን እናሳልፋለን። የተሻለ ጊዜ መጥቶ እንገረም ይሆናል። ምን ነው በዚህ ሌሊት ብቻህን? ምንም፣ ከራሴ ጋር እያወራሁ ነበር። ታዲያ እየጠጣኑ ከነገሮች መሸሽ የምችለው? አይ አይደለም።
ቆይ ግን አንቺ እንዴት እስካሁን ሳትተኝ? እንጃ እንቅልፍ እምቢ አለኝ። ለዛ ነው። ምን እያስብሽ ነበር? ምንም እንዲሁ ሲገላበጥ። ቤሌን ወይ ግን ታውቂያለሽ ስላንቺ ሳስብም ሆነ አብሬሽ ስሆን ሁሉንም ነገር እረሳለሁ። ግን ለምንድን ነው? እኔ እንጃ እሱን አንተ ልጠይቅ እንጂ። ግን እኮ እኔም ካንተ ጋር ስሆን ደስ ያሰኘኛል። ቤሌን ቆይ ግን ለምን አንጠፋም? የት ነው የምንጠፋው? አላውቅም። ብቻ ማንም ወደ ሌለበት እኔና አንቺ ብቻ። አይ አንተ እዚህ ብዙ የጀመርካቸው ስራዎች አሉ፣ ቤተሰቦችም አሉ። በእርግጥ አዎ። ግን አንቺ እኔ ባልኩሽ ነገር ከተስማማሽ እኔ ሁሉንም ነገር እተወዋለሁ። አይ እንደዛ እንኳን አታድርግ፣ ያው ነገሮች ይስተካከላሉ። እሺ አሁን አተኝም? እንቅልፍሽ አልመጣም? አንተ መስከረም እኔም ገብቼ እሺ በእኔ እንግባ። ቤሌን ተሽሎሽ እዚህ በመገኘትሽ በጣም ደስተኛ ነኝ። አመሰግናለሁ። እንደ ቤተሰብ በአዲስ መልክ እንደዚህ ማዕድ መቋረሳችን እጅግ በጣም ደስ ይላል። ብሉ እስኪ ልጆች። አዎ በጣም እንጂ አያቴ ሴማ፣ በስተመጨረሻም ትክክለኛ የቤተሰቡ አካል ብቻ ቀርተናል። አዎ በእርግጥ ከዚህ በኋላ የኔ ቤተሰቦች እናንተ ናችሁ። አቶ አምን ከልቤ ነው የምር ከቤተሰብ አካል አንዱ ስላደረከኝ አመሰግናለሁ። ችግር የለውም ሙስጠፋ። በሉ ቀናችንን በፈገግታና እንዲህ ባማረ ቁርስ እንጀምረው። ጀሪ ምን ነው ዝም አልሽ? ተጫዋች እንጂ። አረ ዝም አላልኩም፣ እየተጫወትኩኝ ነው። ከሆነ ጥሩ። ሰላም ወደ ቤሌን። አቤት ሜርሲ። እንደ ተሻለሽ ተስፋ አደርጋለሁ። ደህና ነኝ፣ ተሽሎኛል።
ግቢውን ዞር ዞር እያልሽ ነው? ውጭ ናፈቀሽ ትመስያለሽ። አዎ ቤት መቀመጥ ትንሽ ያደክማል። እዚህ ያለው አየር ደግሞ አሪፍ ነው። ልክ ብለሻል። ላንቺ ብትንቀሳቀሽበት ነው ቆንጆ። አዎ ይሻላል። ታዲያ ወንድሜ ልጅ እንዴት ነው? እሱን ራሱን ብትጠይቀው አይሻልም? ያንቺ ታውቂያለሽ ብዬ ነው። አዎ አሁን ትንሽ ተረጋግቷል። ደህና ነው። ግን ባመንሽው ሰው መከዳት በጣም ከባድ ነው። የወንድሜ ልጅ ደግሞ ምስኪንና በጣም ሰው የሚያምን ሰው ነው። አዎ ግን ደግሞ አንዳንዴ ለሰው መጨነቅ አያስፈልግም። አዎ ልክ ብለሻል። ግን ህይወት እንደዚህ ናት። ቀኟን ስታያት ግራዋን ትሰጥሻለች። አዎ ልክ ብለሻል። አምናን ልጄ እንዴት ነህ? አለሁ አያቴ፣ ደህና ነኝ። አሁን ሳይህ የተረጋጋ ትመስላለህ። አዎ ነገሮች ሁሉ እየተስተካከሉ ነው። እኔ የምልህ የፋይሉ ጉዳይ እንዴት ሆነልህ? ከወሰደችው ልጅ ጋር ለመደራደር አስቤያለሁ። ለመሆኑ ስለዛች ሲፈን የተገኘ አዲስ ነገር አለ? ይዛ አባቷ እንደገባች አይታወቅም፣ ግን ከተደበቀችበት መውጣት አይቀርም። ትንሽ ቀን። አዎ ልጄ፣ እንደዚህማ አድርጋን በሰላም አትኖራት። ትክክል አያቴ፣ አንቺ አትጨነቂ። እሱን ለእኔ ተይው፣ እኔ ጨርሰዋለሁ። ድጋሚማ ነፍሰ ገዳይ እንድትሆን አላደርግህ። ሰላም አቶ አምነ፣ እንዴት ነህ? አለሁ። ቃልን ለመቀበል ወደ ጣቢያ አብረን እንድትሄድ ነበር። በምን ጉዳይ? በአቶ ሜሊክ መሰወር ምክንያት። የመጀመሪያው ተጠርጣሪ አንተ ነህ። እናም ወደ ጣቢያ መሄድ ይኖር። ሲፈን። አቤት። የት ነሽ? እሱን ለአንተ ማሳወቅ የለብኝም። ምን ይታወቃል? ምናልባት አቶ አምነን ጋር ሆነ ይሆናል የምታወራኝ። ድጋሚ እኔ ካልደወልኩ አትደውል። ሄሎ ሄሎ ሄሎ፣ ሲፈን። ይቺ ድርቅና እስከ መቼ ነው? ሙስጣፋ ምን እያደረግክ ነው? ይህን ሁሉ ሰዓት ሳንኳኳ ዝም ያልከው? ምን አደረግኩ? ማለት ስልክ እየተጠቀምኩ ነበር። ፈለግሽ? አምነን ልጄን ሲቪል ፖሊሶች መጥተው ለምርመራ ወሰዱት። መቼም በዛች ጠንቀኛ ልጅ እንደሆነ ተስፋ አደርጋለሁ። በማ በሲፈን? አዎ፣ በእሷ ልክ ሰውን ችግር ውስጥ የሚከት ሌላ ማንም ሰው ሊኖር አይችልም። በእሷ ከሆነ እመነኝ አለቃት። ለመሆኑ ደውላለች ታውቃለች? እሷ እዚህ ቤት በመቅረቴ ደስተኛ ስላልሆነች ልትደውልልኝም አትችልም። መጥፎ ሰው ርቆም መጥፎነቱ አይለቅም። ግን በምንም አይነት ጉዳይ ካገኛት አሳውቀኝ፣ ተባባሪ መሆን ካልፈለግ። እሺ፣ ግን ለአቶ አምነን ጉዳይ ምን እናድርግ?
እስኪ እደውላለሁ ብሏል። የተያዘ ነገር ካለው ከእሷ ጋር እናውቀዋለን። እሺ መቼም ሲፈን ሌላ ነገር አድርገሽ እንዴ? አታነሳው። እናቴ ሲፈን ደፍኔ የተባለች ሴት ልጅ ናት። እናም እኛ ቤት የመጣችው ለሚስትነት ምርጫ ሳይሆን የእኛን ህይወት ውጥንቅጡን ለማውጣት ነው። ደፍኔ አቶ ምንም አቶ ሚሊክ ከመጥፋቱ ከሰዓታት በፊት ደውለለት ነበር? አዎ። እናም ስልክህን አላነሳም። ታዲያ ይሄ ጉዳይ ከኔ ጋር ያገናኘዋል? መቼስ የሥራ ባልደረባ ናችሁ። በዛ ላይ ደግሞ ያንተ የቅርብ ጓደኛ። ግን በተደጋጋሚ ስትደውለት ስልክህን አላነሳም ብዬ ነው። ታዲያ ይህን ጉዳይ ለምን እሱ ራሱን አትጠይቁት? አቶ ምንም ለምን ነበር በተደጋጋሚ ደውልክለት? ለስራ ጉዳይ ፈልጌው ነበር። ከዛ በፊት ተደዋውላችሁ ነበር? አዎ፣ ከድርጅቱ መኪና ይዞ ሲወጣ አይቼው ነበር። በጣም ጥሩ፣ አመሰግናለሁ። የሴትነት ልኳ ማርያ እንደምን አለሽ? ደህና ነኝ የኔ ትንሽዬ ልጅ። ያው እንደ ድሮ ሆንኩብሽ አይደል? ያደራ ቀኔ ፍንክች የለም። እውነት አያቴ በምርኩዝ ጠብቄሽ ነበር። አንቺ ግን እንዴት አየሽው? እንጆሪ እርሻው በጣም አሪፍና ማራኪ ነው። የኔ ልጅ አምነን እኮ ነው የሚቆጣጠረው። ከዚህ በላይ ቢያምርስ ይገርማል። በጭራሽ። ግን የአኩራፊ ልጅ ደህና ነው? ደህና ነው፣ ግን አሁን ታስፈልጊዋለሽ። ለምን ወደዚህ መጣሽ? ሁሉም ሰው ወደዚህ የሚመጣው መቼም እስረኛ ለመጠየቅ ነው። አዎ፣ ግን አንቺ ወደዚህ መጥሽ እኔ መጠየቁ አስፈላጊ አልነበር። ተዋቱ አምነ እኔ ካልፈለኩ መኖርም ላቆም እችላለሁ። አሁን የኔን የፍላጎት አይነቶች መቁጠር ሳይሆን ፍላጎቴ። ታዲያ ምንድን? ተረጋጋ። ቅጠሉ ስትቀጥፈው እንዳየው እንድታውቅ ፈልጋለሁ። የምን ቅጠል? ወፈር ያለው ከእንጆሪ ፍሬ ስር የበቀለው። ለምን ግልጽ አታደርግ? አንተም ግልጽ አድርገህ ማድረግን ይወዳል። ብልጥ ከሰው ስህተት ይማራል፣ ሞኝ ግን ከራሱ ስህተት አይማርም። አየሽ ልጄ፣ የውሸት አጀባ ትርፉ ወከባ ነው። ተይው አያቴ፣ ጭላንጭል ተስፋውን ነፍስ እንዲዘራበት እናደርጋለን። መፈተን ያጎብዛል እየተባለ መፈተን ተስፋ ሲያስቆርጥ በሱ ነው ያየሁት። ቆይ ግን አላገባም? ማግባቱን አግብቷል፣ ግን የቁም ቅል በያት። ወይ አታምር ወይ አታፍር። እና እያልሽኝ ያለሽው ያምነን ኑሮ ባሰብሽው ልክ እየሄደ አይደለም? እንዲሁ ወሬ በከረጢት የሆነች ልጅ ናት። ዙሪያውን የሞሉት ዝም ብለው ሴቶች ናቸው። ከወሬ ውጭ ሌላ ምንም ስራ የላቸው። እናም ደግሞ ለመተዋወቁ ከአንቺ ጋር ይቀላል። አው ልክ ነው። በነገራችን ላይ አባቢም እንደዛ እንዲሆንና እንድንቀራረብ ሲጠይቀኝ ነበር። አቶ ካርታን ይሄንን ያስባል?
አያቴ አብሮ ማደጋችን መና መቅረት የለበትም። ይገርማል። ታዲያ ለምን ለትንሽ ቀናት እኛ ጋር ያርፍ? ደግሞም እሱም ዛሬ ወደ ሀገር ውስጥ ይገባል። አዎ ስለ ልጆቻችን ማውራት አለብን። እስኪ ሲመጣ አወራዋለሁ። አቶ አሚን በአንተ ጉዳይ ባጠናው ጥናት የዋህ ሰው እንደሆንክ ይሰማኛል። ሜልክ እኔን ነው የምታውቂው። አንተ ደግሞ ልትታሰር ገብተህ እንደ መርማሪ ማውራት ትንሽ አይከብድም? ለምን የጠየኩሽን አመልሽልኝ? ሁሉም ጥያቄዎች እኮ መልስ የላቸው። የት ነው የምታውቂኝ? እሺ እባክህ አምነን ዝም ሲል ጭራሽ በፈለክበት ሰዓት እየገባ በፈለክበት ሰዓት መውጣት ጀመር። የኔ መውጣትና መግባት ምን አገናኙ ከአቶ አምን ጋር? የጠላቱ ወዳጅ መሆንን ረሳ እንዴ? አረሰው። ግን ወዳጅ ሁሉም ነገር ሊያውቅ አይችልም። ያን ደግሞ አቶ አምነን ተቀብሎታል አይደል? ለመሆኑ አቶ አምነን ተመለሰ? እንዴት ሆነ የደበ ጉዳይ? የምን ጉዳይ? አላወቅሽም መሰለኝ። ለነገሩ አንቺ እንዳለሽ እኮ አይቆጠርም። ባልሽ በፖሊሶች ተይዞ ለምርመራ መሄዱን አታውቂ? ምን አድርጎ? ወይኔ ጉዴ! እሱን አንቺን ነበር ልጠይቅሽ የሚገባው። ቆይ ማን ነገረ? ወይዘሮ ሲኒ። ምንም ነገር እንዳታረግ። አንተ ነው ሲከታተለኝ ነበር? አንተ ነው ዶክመንቱን ይዘራፍከኝ? እኔ አይደለሁም ነው እንጂ አጠገብ የሆነ ስትጸውትብኝ ነበር። አንተ ነህ ለካ። ቆይ ለምን ወሰድከው ዶክመንቱን? መልስ የለህም? በእውነት አምን እንደምታስበው አይደለም። ታዲያ ምንድን ነው? ቆይ እንዴት አንተ እንደዚህ ታደርጋለህ? አምን ምንም እንዳታረገኝ እነግርሃለሁ። በል አሁኑኑ አንድ ነገር ሳይካተል ንገረኝ። ራስህ ነህ እንደዚህ እንዳደርግ የገፋፋኝ። እንዴት? ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን ያንተ የበታች ነኝ። ይሄን ደግሞ ሳይ ቀና። ቆይ ታዲያ ያልሰራህበትን ያለፋህበትን እንዴት ታገኝ ትችላለህ? አዎ አለፈውበትን፣ ግን በቃ ዝም በል። ከዚህ በላይ እንድታወራ አልፈቅድልህም። አሁን አንድ ጥያቄ እጠይቅሃለሁ። ማን ነው ከጎን እያገዘ ያለ? መልስ የለህም? አንቺ ስርዓት አልበኝነትሽ እንዴት ነው የባሰብሽ? እባክሽ። አይደለም እኮ አያቴ ተደናግጬ ነው። ምንድን ነው ያስደነገጠሽ? አሁን እኮ እታች ሙስጠፋን አገኘሁትና አምነንም ፖሊሶቹ ሰሩታለኝ። አዎ። ለምንድን ነው ማለቴ በምን ምክንያት ነው? ያው እንግዲህ ሊያጣሩት የፈለጉት ነገር ሊኖር ይችላል። ታዲያ እኔ ለምን እዛ ሂጂ ማገዝ ያለብኝ ነገር ቀድሜ አላግዝም? ለምንድን ነው ቀድመሽ ያልነገርሽኝ? ያው እንግዲህ እውቀት ይፈልጋል፣ ለዛ ነው። እንዴ ታዲያ እኔ እሱን ማድረግ አልችልም? አትችይም። የምታግዘው ልጅ ልኬለታለሁ። ሰላም መማሪ፣ እንዴት ነህ? ሰላም፣ እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። የአቶ ካርታ ልጅ ነኝ።
በድጋሚ እንኳን ደህና መጣሽ። አመሰግናለሁ። አቶ ካርታን በቅርብ ወደ ሀገር እንደሚገባ መረጃው ነበረኝ። አዎ በቅርቡ ወደዚህ ይመጣል። ደስ ይላል። ታዲያ ምን እግር ጣለሽ? ማለቴ ምን ልርዳሽ? አቶ አምነን እዚህ እንዳለ ሰምቼ ነበር እና እሱን ለማስወጣት ነበር አመጣጤ። ይገርምሻል፣ አቶ አምነን ከዚህ ለመውጣት ምንም ሙከራ እያደረገ አይደለም። እስካሁን ጠበቃውም አልመጣም። እንደጠበቅኩት ሆኗል ማለት ነው? እንዴት? ማለቴ እንደዚህ በእንደዚህ አይነት ስራ ውስጥ ገብቶ ማየቴ በጣም ከፍቶኛል። አቶ አምነንን እኮ በጥርጣሬ ብቻ ነው የያዝነው።